መንግስት ያደረገውን የሰላም ጥሪ ስትመሩ የነበራችሁ እነ እስክንድር ምስጋናና ክብር አለኝ። የአማራ ክልል ምክትል አስተዳዳሪ አብዱ ሁሴን ከመስከረም 2017 ዓ.ም ጀምሮ ከፋኖ ዋና መሪዎች ጋር ድርድር ሲደረግ እንደነበር ትናንት ከኮሎኔል ፋንታው ማቤ ጋር ሆነው በሰጡት መግለጫ ተናግረዋል። ከአማራ ክልል መንግስት ጋር በግልጽ ሲደራደሩ ነበር ብለው ከጠቀሷቸው የፋኖ መሪዎች አንዱ የአፋሃድ ሊቀመንበር የነበረው እስክንድር ነጋ ፈንታ ተጠቅሷል። ለአንድ ዓመት ከበርካታ የአፋሃድ መሪዎች ጋር የተደረገው ንግግር ፍሬ አፍርቶ እነ ማስረሻ ሰጤ፣ ኮሎኔል ፋንታው ማቤ፣ የወታደራዊ መምሪያ ኃላፊው ረዳ ፕሮፌሰር ኢያሱ አባተና ሌሎች ገቢ ሆነዋል። በድርድሩ ተሳታፊ ሆነው እስካሁን ያልመጡ ተብለው የተጠቀሱት እስክንድር ነጋና የጎንደር ፋኖ መሪው ረዳ ፕሮፌሰር ጌታ አስራደ ይገኙበታል። አቶ አብዱ ሁለቱንም ተደራዳሪዎች አመስግነዋቸዋል። የአቶ አብዱ የምስጋና መልእክት እስክንድር ነጋና ጌታ አስራደ ለጊዜው አዲሱን የፋኖ ድርጅት ተቀላቅለው ቢያመልጡንም አንድ ቀን ግን መምጣታቸው አይቀርም የሚል ይዘት አለው። እስክንድር ነጋ ከአዲሱ የፋኖ ድርጅት አንድ እግሩን ማስወጣቱን አሳውቋል። የተሰጠኝን ስልጣን አስረክቤ ለጊዜው በተራ አባልነት ቆያለሁ ብሏል። ምንጮች ግን ቀጣዩ ከአቶ አብዱ ሁሴን ጋር የሰላም ስምምነት የሚፈራረምና ከአዲስ አበባ ሆቴሎች ባንዱ መግለጫ የሚሰጠው ሰው እስክንድር ነጋ ነው እያሉ ነው። ከአቶ አረጋ ከበደ መንግስት ጋር የጀመረው ድርድር እስኪሳካለት ብቻ አፋብን ውስጥ እንደሚቆይ የሚገልጹ አሉ። የእስክንድር አጋር ሆነው ጫካ የከረሙት ኮሎኔል ፋንታውን እጅ የሰጠውት የሻቢያ የዋትና የግብጽ ተላላኪ መሆን ስላልፈለኩ ነው ብለዋል። እስክንድር ነጋም ከነዚህ ኃይሎች ጋር መጣመር እንደማይፈቅድ ደጋግሞ ገልጿል። በአንጻሩ በጎጃም የዘመነ ካሴ የልብ ጓደኛና ምክትል ሆኖ የቆየው በአሁኑ አደረጃጀት ውስጥም የአፋብን የህዝብ ግንኙነት መምሪያ ኃላፊ ሆኖ ብቅ ያለው አስረስ ማረ ዳምጤ የአፋብንን አቋም ባሳወቀበት መግለጫ የአብይን መንግስት ለመጣል ከሀገር ውስጥ ወገኖችና ከቀጠና ኃይሎች ጋር በጥምረት እንሰራለን ሲል አሳውቋል። አስረስ የሀገር ውስጥ ወገኖች ሲል የጠራቸው ህወሓት፣ የኦሮሞ ነጻነት ሰራዊትና መሰሎችን ሲሆን የቀጠና ኃይሎች ያላቸው ደግሞ ሻቢያ፣ ግብጽና ሱዳንን ነው በሚል ተተርጉሟል። እናም እስክንድር ነጋ ዘመነ ካሴን አይንህን ላፈር ብሎት በቅርቡ አዲስ አበባ ይገባል ከሚያሰኙ ምክንያቶች ዋነኛው ይህ ነው። አቶ አብዱ ሁሴን መንግስትን ከተቀላቀሉ የአፋድ መሪዎች ጋር ሆነው ትናንት በካፒታል ሆቴል በሰጡት መግለጫ ዘመነ ካሴ የአማራ ፋኖን ሰብስቦ የፈጠረውን አፋብን የተሰኘ ድርጅት የአይጥና የድንቢጥ ጉባኤ ብለውታል። አቶ አብዱ እንደሚሉት አይጥና ድንቢጥ ለይስሙላ ጉባኤ ቢቀመጡም ተፈጥሯቸው ግን አጥፊና ጠፊ፣ ወደ አንድ አቅጣጫ የማይጓዙ አሳዳጅና ተሳዳጅ ናቸው። እናም አፋብን ብለው ሰሞኑን ጉባኤ የተቀመጡ ስልጣንም የተከፋፈሉ የፋኖ መሪዎች አይጥና ድንቢጥ ናቸው ማለታቸው ነው። በእነምሬ ወዳጆ ጦር እንደተገደሉ የሚነገርላቸው የቀድሞ የአማራ ብልጽግና ጽህፈት ቤት ኃላፊ አቶ ግርማይ ሸጥላም ፋኖም በዱር እንስሳት እየመሰሉ መሳደብ ያበዙ ነበር። ለክፉ ቀን ስንል መጓዝ ከሌለብን ጋር እንደ ጅብ ጎን ለጎን ሄደናል የሚለው ንግግራቸው ዝነኛ ነበር። አቶ ግርማ ህወሓትን ለማሸነፍ ስንል ከነዘመነ ጋር ጎን ለጎን ሄደናል የሚለውን ንግግር ካደረጉ በኋላ በህይወት ብዙ አልቆዩም። በዚህ ጊዜ ለፋኖ ስሙን በአደባባይ በማሳጣትና መሪዎቹን በማስከዳት ግርማይ ሽጥላን የሆኑበት ደግሞ አቶ አብዱ ሁሴን ናቸው። ቀጣይ ደግሞ እስክንድር ነጋ ፈንታን ከቡድኑ ሊነጥሉ ጫፍ ደርሰዋል የሚያሰኙ ነጥብጣቦች አሉ። አንድ ለቤተ መንግስቱ ቅርብ የሆኑ ምንጭ ለጣቢያችን እንደነገሯት ከሆነ እስክንድርን የብልጽግና ሰዎች ከዛሬ ዓመት በፊት ብቻ 2 ጊዜ በአካል አግኝተው አነጋግረውታል። እስክንድር እንደሚለው ከሆነ ደግሞ መጀመሪያ ስልኩ የተደወለለት ከአውሮፓ ህብረት ተወካይ ነው። ቀጥሎ ሲፈቀድላቸው በሄሊኮፕተር በረው እነ እስክንድር ያሉበት ቦታ ላይ አረፉ። እሱ ውይይት ቢለውም በብዙዎች እምነት ድርድሩ ወሎ ውስጥ ዳውንት በሚባል ወረዳ ኩርባክ በሚሰኝ አካባቢ ተጀመረ። ከዚህ በተነጻጻሪ የቆመው የነዘመነ ቡድን በጊዜው ያወጣው መግለጫ በደቡብ ወሎ ዞን ዳውንት ወረዳ ልዩ ቦታው ኩርባክ በተባለ ቦታ የጎንደር፣ የጎጃም፣ የሸዋና የወሎ የፋኖ ተወካዮች በሚል ከአፍሪካ ህብረት፣ ከኢጋድ፣ ከአብይ አህመዱ ሀገራዊ ምክክር ኮሚሽን ተወካዮች ጋር ንግግር መደረጋቸውን ከሂደቱ ጀምሮ በየተቋሞቻችን የመረጃና ደህንነት ዘርፎቻችን በኩል ስንከታተለው የቆየነው ጉዳይ መሆኑን ሳንገልጽ አናልፍም ብሎ ነበር። ከእስክንድር ጋር የተጋጨ ጊዜ የጻፈው ነው ተብሎ በማህበራዊ ትስስር ገጾች ላይ የሚዘዋወር አንድ የዘመነ ካሴ የእጅ ጽሑፍ አለ። ዘመነ በዚህ ጽሑፍ ውስጥ ዶላሩም ያልቃል፣ እስኪውም ሲያምሰን ከርሞ ነገ ሹልክ ይላል፣ ያኔ እንተዛዘባለን፣ የሚደብረው የምንታዘበው ወንድሞቻችንን ነው፣ ወንድምን መታዘብ ትልቅ ህመም አለው የሚሉ አረፍተ ነገሮች አሉ። ይህም ሆኖ ግን ዘመነም ሊደራደር ነው የሚሉ ጭምጭምታዎች ነበሩ። ዋዜማ በዚያኔው መረጃዋ ከሌሎች 2 የፋኖ አንጃዎች ጋር ውይይት ለማድረግ ጅምሮች መኖራቸውን ከምንጫችን ተረድተናል ብላ ነበር። እዚህ ውስጥ ዘመነ አለበት ብለው የሚከራከሩ ነበሩ። ኤርሚያስ ለገሰ ቃል በቃል የዘመነ ቀኝ እጅ የሚባለው አስረስ ማረ ዳምጤ የድርድር ፍላጎት እንዳለው ገልጾ ያውቃል ማለቱን ይታወሳል። ዋዜማ በጊዜው አናገርኳቸው ያሉ ምንጭ አንዳንድ አንጃዎች ጉዳዩ መልክ እስኪይዝ ድረስ
ከዲፕሎማቲክ ማህበረሰቡ ጋር ያላቸው ግንኙነት በምስጢር እንዲያዝ እንደሚፈልጉ አመልክተዋል መባሉ ይህንኑ ጥርጣሬ ያጠናክረዋል። ከኒህ አንጃ ተብለው ከተገለጹት ውስጥ ራሱ ዘመነ ሊኖር ይችላል የሚሉ አካላት ምክንያቱን እንዲሁ እስክንድር ለቢቢሲ እንደራደራለን ባለ ሰሞን መግለጫ የሰጠ ጊዜ ሰላም የምድር ጌጥ ነው ማለቱን ያስታውሳሉ። የዲፕሎማቲክ ቡድኑ ሁሉንም የፋኖ ታጣቂዎች አንድ ላይ ለማነጋገር ፍላጎት ቢኖረውም ለውይይቱ ፍላጎት ካሳዩና ተወካዮቻቸውን ካሳወቁ በኋላ ባልታወቀ ምክንያት ተሳትፏቸውን ያቆሙ አንጃዎች መኖራቸውም ታውቋል። አንድ ምንጫችን ምናልባትም ከኒ መካከል ምሬ ሊሆን ይችላል ብለዋል። ያሁሉ በተወራ በአመቱ በትክክል የታወቀው ግን በአማራ ፋኖ ህዝባዊ ድርጅት ስር ያሉ አካላት አብዛኞቹ ወደ መንግስት መግባታቸው ነው። ድርድር ውስጥ ያሉት አካላት በእርግጥ እነማን ናቸው ለሚለው ጥያቄ በጊዜው የግዮናዊነት የአማራ መነሻና መዳረሻ ጸሐፊው ምስጋናው አንዱዓለም እንዲህ ብሎ ነበር። ከዓመታት በፊት አንድ መልእክት ይደርሰኛል። በአማራነቱ የታሰረ ካፒቴን አለ እባክህ ጻፍለት የሚል ፎቶ ላኩልኝ። ከዚያ ቀን ጀምሮ ብዙ ተከራከርኩለት። ይሄ ሰው ዛሬ መግለጫ የሚያብጠለጥለው ካፒቴን 100 አለቃ ማስረሻ ሰጤ ነው። ካፒቴንን ሳውቀው ለአማራ ታስሮ ነው። አሁንም ሳየው ለአማራ እየታገለ ነው። ጌታ አስራደ ለአማራነቱ ታስሮ ከሞት የተረፈ ነው። ኮሎኔል ፈንታው መሐቤ ለአማራነቱ ያልኖረበት ዘመን ስለመኖሩ እንጃ። አርበኛ መከታው የጨዋ ልጅና ድንች ከባድማ አይጠፋም እንደሚባለው የአባቶቹም የመላው አማራም ኩራት ሆኖ የሚገኝ አማራዊ ቁጥብነት ያለው የአማራ መኮንን ነው። ራስ አርበኛ ደረጀ በላይ ቴዎድሮስ ባለፈበት ምድር ሌላ ቴዎድሮስ ሳይነሳ እንደማይቀር ምስክር የሆነ የአማራ መኮንን ነው። አርበኛ ከፍያለው ደሴ እንኳን ሰው ምድር የሚመሰክርለት ጀግና የአማራ መኮንን ብቻ ሳይሆን በስነ ምግባርም አማራ ማንን ይመስላል ቢባል ከፍ ያለውን የምንለው የውባንተ ተተኪ ነው። ኢያሱ እንደሆነ በሰላ አንደበቱና በፈጣን እርምጃው አገር ያካለለ አማራን ከአማራ ያስተሳሰረ ጀግና ምሁር ነው። ሻለቃ ጸዳሉ ደሴና አርበኛ ተሾመ እዚያ ማዶ አይታቸው ከምኔው እንደደረሱበት ሳይታወቅ የሚጥሉ የአባቶቻቸው አማሮች ልጆች ናቸው። አርበኛ እስክንድር ብዙዎች የብአዴንን ፍርፋሪ ሲለቅሙ አማራ በልጆቹ ታሪኩን ያድሳል እያለ የሚሟገት አልነበረም። ለመሆኑ እስክንድር ለራሱ የኖረው መቼ ነው? እስክንድር የአማራ ሕዝብ ለሚንሰፈሰፍላት ኢትዮጵያና ለተወለደበት የአማራ ሕዝብ ብዕር ያለነሳበት ዘመን መቼ ነበር? ታላቁ አርበኛ ሰሎሞን አጣናው ነው ጸረ አማራ? ረስንቶችን እናገር እያለ ተናግሯል። ይሁን እንጂ እስክንድርን እንደ ካድ የሚመለከቱት አሁን ብዙ ናቸው። ኢትዮሪቪው.org ላይ የወጣ ጽሑፍ አሰግድ መኮንን ያነሳው ትልቁ ጉዳይ ብርጋዴር ጀነራል አሳምነው ጽጌ ሲገደሉ እስክንድር ባህር ዳር እንደነበር አንስቶ የሰጠው ማብራሪያ ለጥርጣሬ የሚዳርግ መሆኑን ያትታል። አመጹ በባህር ዳር በተቀጣጠለበት እስክንድር ለምንና እንዴት ባህር ዳር ሊገኝ ቻለ? በዛን ቀውጢ ወቅት አሳምነው ሲገደሉ እስክንድር በምን ፍጥነትና ማን ከባህር ዳር አሾልኮ ወጣው? አሰግድ በእስክንድር ላይ በርካታ ጉዳዮችን ያነሳል። ጎጃም ላይ ታስሮ መፈታቱ፣ ከጎጃም ወደ ሸዋ የመጣበት ምክንያትና ከሻለቃ ዳዊት ጋር አብሮ የሆነበት መነሻ ቢመረመር በርካታ ጉዳዮች እንደሚገኙ ጠቅሷል። ሻለቃ ዳዊት አማራን ርስት አልባ መሬት አልባ አስደርጎ በረሃብ ስም ካሰደደ በኋላ እየተፈናቀለ እንዲገደል ያደረገ ሰውና እስክንድር ምን አገናኛቸው የሚለውን ጥያቄ አጉልቶ የተናገረው አሰግድ እስክንድር ቀደም ባለው መጽሐፉ ከፕሮፌሰር አስራት ግድያ ጋር አገናኝቶ ስሙን ያነሳዋል። በቃለ ምልልሱ ላይም ይህንኑ ደግሟል እያለ ይቀጥላል። በእስክንድር ላይ ይነሱ ከነበሩ የጥር 2017 ዓ.ም ጥያቄዎች አንዱ አሜሪካ ኤምባሲ መመላለስ ከጀመረ 7 ወር አልፎታል የሚለው ነበር። በሀብታሙ አያሌው ቃላት ታላቁ የሚባለው የቀድሞ ጋዜጠኛ የሰብአዊ መብት ታጋይ የመላው አማራ ህዝባዊ ድርጅት ሊቀመንበር የአሁኑ የአማራ ፋኖ ብሔራዊ ንቅናቄ ተራ አባል እስክንድር ነጋ በ2016 ዓ.ም መጨረሻ አዲስ አበባ ከተማ ሽሮ ሜዳ መታየቱን ጣቢያችን በአይኔ በብረቱ ተመለከትኩት ካሉ ምንጯ አረጋግጣ ነበር። ለእስክንድር ነጋ ቅርብ ከሆኑ የአዲስ አበባ ልጆች አንዱ ለጣቢያችን ዘጋቢ እንደነገሩት በሐምሌ 2016 ሰሞን አድናቂዎቹ እስኬው የሚሉት ሰው አሜሪካን ኤምባሲ ታይቶ ነበረ። ጣቢያችን ይህ የተለየ መረጃ በእጇ ከገባበት ጊዜ ጀምራ እስክንድር ለምን አዲስ አበባ ሊገባ ይችላል? አሜሪካ ኤምባሲስ ለምን ሊገኝ ቻለ? ሊኮበልል ወይስ ሊደራደር? አሜሪካና እስክንድር ምን እና ምን ናቸው? አሜሪካ ከመንግስት ተቃራኒ ከሆኑ ተፋላሚዎች ጋር ያላት ግንኙነት ምን አይነት ነበር? የሚሉ ጥያቄዎችን እያነሳች በመጣል ጉዳዩን ለመፈተሽ ጥረት አድርጋለች። በሂደቱም አንድ በመቀሌ ዩኒቨርሲቲ ፖለቲካ ሳይንስ ተምረው በዚህ ጊዜ በአገሪቱ ውስጥ አለ በሚባል መገናኛ ብዙሃን ፖለቲካ የሚተነትኑ ምሁር አግኝታ ማብራሪያዎችን ሰጥተዋታል። እሳቸው እንደሚሉ ከሆነ ስለ ድርድሩ መነጋገር የእስክንድር ነጋ የአዲስ አበባ ጉዞ ምክንያት ነበር። የቀድሞው በኢትዮጵያ የአሜሪካ አምባሳደር የእስክንድር ነጋ የቅርቡ ጓደኛ እንደነበረ ይታወቃል የሚሉት ተመራማሪው፣ እናም ይህንን ቅርበት ተጠቅመው ለድርድሩ አስተማማኝ ዋስትና ይጠቀሙበት ይሆናል የሚል መላምት ሰንዝረዋል። ተመራማሪው አክለው አሜሪካ በኢትዮጵያ ያለው ግጭት በሰላም ቶሎ እንዲጠናቀቅ ትፈልጋለች በማለት ለዚህም ነው ሙሉ ደህንነቱን ጠብቃ ኤምባሲ ውስጥ ያነጋገረችው ሲሉ የእስክንድርን የሽሮ ሜዳ መገኘት የሚያረጋግጥ ማስተንተኛ ሰጥተዋል። ይህን የፖለቲካ ተንታኙን ግምገማ በሚደግፍ መልኩ እስክንድር ነጋ ወዲያው በሳተላይት ስልክ ከሀብታሙ
አያሌው ጋር ባደረገው ውይይት በአማራ ክልል ሰሜን ሜጫ ወረዳ የዘመነ ካሴ ፋኖች በንብርክክ አስጉዘዋቸዋል፣ እንዲሁም ገድለዋቸዋል ስለተባሉት ንጹሃን የማሲንጋን ስም እየጠራ ቁጣውን ገልጿል። በዚህም መሰረት በኢትዮጵያ የአሜሪካው አምባሳደር እርቪን ማሲንጋ እና የእስክንድር ነጋ አንድ አፍ መሆን አብረው መሰንበታቸውን ያሳያል ተብሏል። ከእስክንድር ቃለመጠይቅ ቀደም ባሉት ቀናት ውስጥ ቃለመጠይቅ የሰጠው ዘመነ ካሴ በበኩሉ ስለ ድርድር ሲነሳለት ሰላም የምድር ጌጥ ነው የሚል አማላይ የጎጃም ያረፍተ ነገር በመወርወር ቀጥሎ ግን ለመጀመሪያ ጊዜ ከመንግስት ኃይሎች ጋር ስለመደራደር በቢሲ ወጥቶ የተናገረውን እስክንድር ነጋን ተችቶት ነበር። ዘመነ በዚያ ንግግሩ ወንድማችን በእንግሊዝኛ የሰጠው መግለጫ ለኔ በጆሮዬ በኩል የተተኮሰ የማስጠንቀቂያ መድፍ ነበር አለ። እስክንድር በዚያ ቆይታው ያነሳው ከመንግስት ጋር ለመደራደር እንደ አማራ ፋኖ አንድ የመሆኑን አስፈላጊነት ነበር። ዘመነ ግን ይህንን ሐሳብ ጆሮ ላይ እንደተተኮሰ መድፍ ነበር የቆጠረው። ስለ ድርድር ሲናገርም 4 ኪሎን የሚሰጡን ከሆነ እንስማማለን የሚልና ፈጽሞ ለመነጋገር ዝግጁ አለመሆኑን የሚያመላክት ጉዳይ አንስቷል። በዚያው ሰሞን የአሜሪካ መንግስት ከጀርባው በሚዘውረው ዓለም አቀፉ የገንዘብ ተቋም አማካኝነት ተፈጭቶ የተቦካውን ተወቅቶም የተጋገረውን የማክሮ ኢኮኖሚ ፖሊሲ ለባንክ ባለቤቶች ሊያስረዱ ወንበራቸው ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አሊ አሜሪካ መራሹን እቅድ ውጤታማ ለማድረግ ሰላምና መረጋጋት ወሳኝ መሆኑን ሲጠቅሱ አማራ ክልል ከሚንቀሳቀሱ ከተወሰኑ የታጠቁ ኃይሎች ጋር ንግግር ከተጀመረ ውሎ ማደሩን ገልጸው ነበር። አብይ ከታጣቂዎቹ ጋር እየተደረገ ያለው ንግግር አስቸጋሪ ያደረገው ኃይሉ አንድ አለመሆኑ ነው በማለት አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር ብለዋል። ጠቅላይ ሚኒስትሩ ከታጣቂዎቹ ጋር እየተደረጉ ያሉት ንግግሮች ፍሬያማ እንዳይሆኑ ያደረገው ጉዳይ በአንድ ስም የሚጠሩ በጣም ብዙ ኃይሎች ያሉበት ስለሆነ ከአንደኛው ጋር መግባባት ሙሉ ውጤት ሊያመጣ ይችላል፣ ግን አንድ በአንድ የዚህ ነገር መቋጫ ሰላም ነው ሲሉ ገልጸዋል። ዘመነ ካሴ ያኔ የተቻቸው የአማራ ክልል የሰላም ካውንስል ሰዎች ደግሞ የፋኖ ኃይሎች ወደ አንድ መዋቅር ከተሰባሰቡ ድርድር ሊደረግ እንደሚችል ፊልድ ማርሻል ብርሃኑ ጁላ ነግረውናል ሲሉ በቴሌቪዥን አይተናቸዋል። ከዚህ ሁሉ ጀርባ እስክንድር ነጋ ደጋግሞ ደጇን የሚጎበኘው አሜሪካ እንዳለች ግልጽ ሆኗል። እስክንድርም ስለ አሜሪካና አሜሪካውያን መጻፍ ይወዳል። የኢኮኖሚክስ ትምህርቱም በአሜሪካ ምድር የተፈጸመ ነው። እስክንድር ነጋ ከ14 ዓመታት በፊት አንድ ድረገጽ ላይ ባስነበበው ጽሑፍ የአሜሪካንና የኢትዮጵያን ግንኙነት ሲገልጸው በወረት የተሞላ አስመስሎት ነበር። እሱ እንደሚለው ኢትዮጵያ የአሜሪካ የደህንነት መሳሪያዎች ከተራ ሬዲዮ ግንኙነት ወደ ሳተላይት ቴክኖሎጂ ሲመጥቅ የተረሳች ሀገር ናት። እስከዚያ ግን አስመራ የነበረው ቃኘው ጦር ሰፈር የሁለቱ ሀገራት የዲፕሎማሲ ቁልፍ ነበር። አሁን ራሱ እስክንድር ነጋ የሚሳተፍበትን የአማራ ታጣቂዎች ቡድንን ጨምሮ በርካታ ከመንግስት ጋር ቅራኔ ያላቸውን ወገኖች ለመሸምገል ይጥራሉ የሚባልላቸው የአሜሪካ ባለስልጣናት የተረጋጋች ኢትዮጵያን ይሽታሉ የሚል ተስፋ አለ። ለዚህ መሻታቸው የሚመቻቸው ደግሞ ከተሜው እንግሊዝኛ በቀላሉ የሚገባው ባነጋገሩ ዲፕሎማሲን የሚያስቀድመው ሊበራል ሚዲያ ሊኖር ይገባል ብሎ እድሜውን በትግል የጨረሰው እስክንድር ነጋ ፈንታ ነው። ከወራት በፊት ለጣቢያችን ከደረሱ መረጃዎች አንዱ እስክንድር ነጋ በድብቅ ከመንግስት ጋር ሲልከው የቆየው ሽምግልናና ልመና በቅድመ ሁኔታ ላይ ተመስርቶ ተቀባይነት አግኝቶ እንደነበር ያትታል። እንደ ምንጮቻችን ከሆነ በጊዜው እስክንድር ወደ አዲስ አበባ ጉዞ ጀምሯል። ይሁንና እስክንድር ነጋ ወደ አዲስ አበባ ጉዞ ለመጀመር ዝግጅት ላይ እያለ አጠገቡ ባሉ ታጣቂዎች ተከድቷል። ሰሞነኛውና በአማራ ክልል ምክትል ርዕሰ መስተዳድር የተረጋገጠው የእስክንድር ነጋና የመንግስት ድርድር ይህም መረጃ ወደ እውነትነት የሚያስጠጋ ነው። ምክንያቱም እስክንድር እንደ ዘመነ ካሴ አብይን እብድ ብሎ አይሳደብም። ከዚያ ይልቅ ከሀብታሙ አያሌው ጋር ባደረገው ቆይታ ጠቅላዩን አንቱታ ሳይነፍግ ከነስማቸው ይጠራቸዋል። ይህ የተደራዳሪዎች አመል ነው። እንዲህ ያለው የእስክንድር ነጋ እንቅስቃሴ ግን በሌሎች የአማራ ብሔርተኞች ዘንድ የሚጠላ ነው። የእስክንድርን አማራነት እስከ መጠራጠር ያደርሳል። ለዚህም ይመስላል እስክንድር ከሀብታሙ አያሌው አማራነቱን እንዲያስረዳ ጥያቄ የቀረበለት። ሲመልስም ቀጥተኛ መንገድን አልተከተለም። ከዚያ ይልቅ ራሱን እንደ ቼጉቪራ ሊገልጽ ሞክሯል። ቼጉቪራ ደግሞ ለሀገሩ አርጀንቲና ሳይሆን ለማያውቁት ኩባዎችና የአፍሪካ ኮንጎ ሰዎች ሲታገል ኖሮ በጥሪው ቀን ወደ ሞት ያዘገመ ሰው ነው። ለዚህም ይመስላል እስክንድር ስለ ንጹህ አማራነቱ ሲጠይቅ በስጋ አማራ ከሆነው በላይ በተግባር አማራ ሆኛለሁ ሲል መልሷል። ነገሩ ግልጽ አይደለም። እንዲህ ላለው ትግል ምሳሌ ያደረጋቸው ከወላይታ እናትና አባት የተወለዱትን ታዲዮስ ታንቱን ነው። የሆነው ሆኖ ግን አማራ ታሪኩን ያድሳል የሚለው መፎክር ፈጣሪ ራሱ እስክንድር መሆኑን ይከራከራል። በዚህም መሰረት ከአሜሪካ ጋር የቆየ ወዳጅነት አለው የሚባልለት የአሁኑ የአሜሪካ የውጭ ጉዳይ ሚኒስትር ወዳጁ ናቸው እየተባለ የሚዘገብለት እስክንድር ነጋ በቅርቡ ለመንግስት እጅ ይሰጣል ተብሎ እየተወራ ነው። እስክንድር አዲስ አበባ ካለው የአሜሪካ ኤምባሲ በተጨማሪ ከንቲባ ጽሕፈት ቤትም ይታይ ነበር። አዳነች አቤቤን አግኝቶ ያውቃል ማለት ነው። ስለዚህ እንደ ጃልሰኝ በመዲናይቱ ይንሸራሸራል ብለው የሚጠብቁት በርክተዋል። አበቃን። ሰላም ይስጥልን።